እንደሚፈልጓችሁ የሚያሳዩ ሚስጥራዊ ምልክቶች። ቁጥር 1 ስውር ንክኪ። ከምትወዷቸው ሰዎች ጋር ስትሆኑ ወደ እናንተ ጠጋ ብለው ክንዳችሁን ያዝ ማድረግ አሊያም ትከሻችሁን ነካ እያደረጉ የሚያወሩ ከሆነ በእናንተ መማረካቸውን የሚያሳዩ ምልክቶች ናቸው። እነዚህ ነገሮች ተራና ቀላል መስለው ሊታዩ ይችላሉ። ነገር ግን ሰዎች ፍቅራቸውን በግልጽ መናገር በሚከብዳቸው ወቅት ሳያስቡት ውስጣቸው እነዚህን ምልክቶች እንዲያሳዩ ይገፋፋቸዋል። ምክንያቱም መነካካት ለእናንተ ያላቸውን ጥልቅ ፍላጎት የሚያሳዩበት ድንቅ መንገድ በመሆኑ ጭምር ነው። ሰዎች በእነዚህ ረቂቅ መንገዶች የሚነካኳችሁ ከሆነ ከእናንተ ጋር በመሆናቸው ደስተኛ እንደሆኑ እንዲሁም አብራችሁ ብትሆኑ መልካም የሆኑ የፍቅር ጊዜያቶችን እንደምታሳልፉ ምልክቶችን እየሰጧችሁ ነው ማለት ይቻላል። እንዲሁም እናንተን በትኩረት የሚመለከቱበትን መንገድ ልብ በሉ። አብራችሁ በምታሳልፏቸው ጊዜያቶች አትኩረው ሲመለከቷችሁ የሚጨንቅ የሚያሳፍር ነገር ግን የሆነ ልትገልጹት የሚከብዳችሁ አስደሳች ስሜት ይሰማችኋል። አስደሳች የሆነ ስሜት ይሰማችኋል። አንዳች የሆነ ቃላት ከአንደበታቸው ባይወጣም እንኳን የሆነ የሚነዝር ስሜትን አስተላልፈዋል። ጥልቅ ስሜቶችን ያዘለ የአይን ለአይን ግንኙነት መቀራረብንና ያ ሰው ለእናንተ ያለውን ግልጽ ፍላጎት የሚያሳይ የተደበቀ መሳሪያ መሆኑ ግልጽ ነው። ቁጥር 2 ስለእናንተ ያወራሉ። ከጓደኞቻቸው ስለእናንተ በተደጋጋሚ እንደሚያወሩ ከሰማችሁ በዚህ ጊዜ ምንም የተለየ ነገር እንዳልተፈጠረ በማሰብ የተለመደ ጨዋታችሁን ቀጥሉ። እነዛ ሰዎች በፍጹም ስለነሱ ለማወቅ እየሞከራችሁ እንደሆነ መገመት የለባቸውም። ነገር ግን አብራችሁ በምትሆኑበት ጊዜ የጭንቀት ስሜት የሚሰማቸው ከሆነና ስሜታቸውን በግልጽ የማያሳዩ ከሆነ ይሄ ከእናንተ ጋር ለሚኖራቸው የወደፊት ግንኙነት መጠንቀቅ መጀመራቸውን ያሳያል። ምክንያቱም ስለ ግንኙነታችሁ ግድ የማይሰጠው ሰው ስለምንም ነገር አይጨነቅም። ለእናንተ ፍላጎት ያላቸው ሰዎች ግን ሁሌም በአቅራቢያችሁ መሆንን ምርጫቸው ያደርጋሉ። ማለትም ከጓደኞቻቸው ጋር መዝናናታቸውን ትተው ከቤተሰብ ጋር ከሚያሳልፉት ጊዜ ቀንሰው ከእናንተ ጋር ለመሆን መምረጣቸው ብቻ ለእናንተ ጥሩ ስሜት እንዳላቸው ግልጽ ማሳያ ነው። እንዲሁም ስለ ብዙ ዝርዝር የግል ጉዳዮቻቸው ይነግሯቸዋል። በዋናነት የቅርብ የሚሏቸውን የቤተሰብ አባላቶቻቸውን እንድትተዋወቁ ግብዣ ያቀርቡላቸዋል። የእናንተ ጓደኞችና ቤተሰቦችን ለማወቅም ፍላጎት የሚያሳዩ ከሆነ እነዚህ ሰዎች በእርግጠኝነት በእናንተ መማረካቸውን ለማወቅ ቀላል ነው። ቁጥር 3 የሰውነት እንቅስቃሴዎች። የእናንተን የድምፅ ቃና፣ የቃላት ምርጫዎቻችሁ እንዲሁም የምታደርጓቸውን እንቅስቃሴዎች ሁሉ እየደገሙ ለማድረግ ከሞከሩ ይህም በእናንተ መማረካቸውን የሚያሳይ ምልክት ነው። ነገር ግን ይህንን የሚያደርጉት አስበውበት አሊያም ሆን ብለው ሳይሆን ሳያስተውሉትና በስሜታዊነት ነው። የሥነ ልቦና ባለሙያዎች እነዚህ ምልክቶች ሰዎች ስለ አንድ ሰው መልካም የሆነ ስሜትና ዘላቂ የፍቅር ግንኙነት መመስረት ሲያስቡ የሚያሳዩት ተፈጥሯዊ መገለጫዎች ናቸው ይላሉ። በመሆኑም አብራችሁ በምታሳልፏቸው ጊዜያቶች የሰውነት እንቅስቃሴዎቻቸውንና አጠቃላይ አነጋገራቸውን በትኩረት ለመመልከት ሞክሩ። ሌላው እነዚህ ሰዎች በሕይወት ዙሪያ የሚያጋጥሟችሁንና የሚያስጨንቋችሁን ጉዳዮች በምታማክሯቸው ሰዓት ከእናንተ በላይ ስለ ጉዳዩ በመጨነቅ መፍትሄ ለማፈላለግ አብረዋችሁ ይደክማል። ለምሳሌ ስለምንም ነገር ባትነግሯቸውም እንኳን ሁኔታችሁን በመመልከት ብቻ ጥሩ ስሜት ላይ እንዳልሆናችሁ ይገባቸዋል። እንዲሁም የሚያስደስታችሁን ነገር ለማወቅም ከፍተኛ የሆነ ጥረትን ያደርጋሉ። ከእናንተ ጋር በሚሆኑበት ጊዜም እንደፈለጉት የባጤ ቆጡን ሳይሆን በጥንቃቄ ለእናንተ ክብር የሚመጥኑ ጨዋታዎችን ይመርጣሉ። ቁጥር 4 ስለተለያዩ ነገሮች ያማክሯቸዋል። በጣም አስፈላጊ የሚሉትን ውሳኔ ከመወሰናቸው በፊት የእናንተን አስተያየት ይጠይቃል። ነገር ግን ይህንን ጉዳይ የሚያማክሯችሁ ሌላ ሰው ማማከር አቅቷቸው አሊያም ነገሩን በራሳቸው ጥረት መፍታት አቅቷቸው ሳይሆን ለእናንተ ክብር ስላላቸው ብቻ ነው። ብዙ ጊዜም ስለተለያዩ የህይወት ጉዳዮቻቸው ሳይደብቁ ያወሯቸዋል። የትኛውም ሰው ከልቡ ለማይፈልገው ሰው ትኩረት አይሰጥም። እነዚህ ሰዎች ከምንም ነገር በፊት እናንተን ለመጠበቅ ሁሌም ቢሆን ዝግጁ ናቸው።
ነገር ግን አንዳንድ ጊዜ ለእናንተ ደስታ በመጨነቅ በግል የሚያጋጥሟቸውን ነገሮች ሊደብቋችሁ ይችላል። ይሄ ግን የእናንተን ደስታ ለመጠበቅ መጨነቃቸውን እንጂ ድብቅነታቸውን አያሳይም። እንዲሁም ለእናንተ ፍላጎት ያላቸው ሰዎች በተለያዩ አጋጣሚዎች መጠነኛ የሆነ የቅናት ስሜትን ሊያንጸባርቁ ይችላሉ። ለምሳሌ ሰዎች አተኩረው ሲመለከቷችሁ የሆነ ደስ የማይል ስሜት ይሰማቸዋል። ይሄ ግን ለእናንተ ስሜት እንዳላቸው የሚያሳይ ቀለል ያለ ምልክት እንደሆነ ብቻ አስቡ። ቁጥር 5 ምስጋና ያቀርቡላችኋል። ሰዎችን ከልብ ስንወድ ለኛ የሚሰጡትን ዋጋ መመልከት እንጀምራለን። ለሚያደርጉት ነገር፣ ለኛ ሲሉ ለሚከፍሉት ዋጋና ለእያንዳንዱ የፍቅር ግንኙነት በሙሉ ዕውቅና መስጠት እንጀምራለን። ይህም ፍቅር ውስጥ ያለ ሰው የሚያሳየው ባህሪ እንደሆነ ግልጽ ነው። ሌላው ለምታደርጉላቸው እያንዳንዱ ነገሮች ምስጋና ያቀርቡላችኋል። ድክመቴ ነው ብላችሁ የምታስቡት ነገር ሳይቀር እነሱ ጋር እንደ ጥንካሬ ተደርጎ ነው የሚታየው። ለምሳሌ ከስቻለሁ ወይንም ደግሞ ባህሪ የተወሰነ ተቀይሯል ብላችሁ መፍራታችሁን ብዙ ጊዜ ላያስተውሉት ሁሉ ይችላል። ቢያስተውሉት እንኳን እነሱን በፍጹም እንደማይረብሻቸው እርግጠኛ ሁኑ። ምክንያቱም እነዚህ ሰዎች ፍቅራቸው ከውጫዊ ነገራችሁ ሳይሆን ከማንነታችሁ ስለሆነ ነው። በዚህ ጊዜም ሌሎች ሰዎች ጋር ስትሆኑ የምትሳቀቁባቸው ነገሮች ሳይቀር ከነሱ ጋር ስትሆኑ ግን እንድትረሷቸው ሁሉ ያደርጓቸዋል። እንዲሁም የግላቸው መሆናችሁን ባገኙት አጋጣሚ ሁሉ ማወጅ ይፈልጋሉ። ከራሳቸው ደስታ በላይ የእናንተን ደህንነት ያስቀድማሉ። ለምሳሌ አብራችሁ የምትዝናኑባቸውን ቦታዎች በጥንቃቄ መምረጥ፣ የምትወዱትን አለባበስ መልበስና ሁለታችሁ ብቻ ሆናችሁ የምታሳልፉባቸውን ቦታዎች በጥንቃቄ መምረጥ ይጀምራሉ። እንዲሁም ስለ ወደፊት ግንኙነታችሁ በቀልድ እያስመሰሉ የተለያዩ ወሬዎችን ማንሳት ይጀምራሉ። እነዚህ የጤናማ የፍቅር ግንኙነት ምልክቶች በመሆናቸው በትኩረት ልታስተውሏቸው ግድ ነው። ቁጥር 6 በስኬቶቻችሁ ደስተኛ ይሆናሉ። እናንተ አጠገባቸው በመሆናችሁ ብቻ ትልቅ የሆነ ደስታና ሙሉ የመሆን ስሜት ይሰማቸዋል። ሰው በሚያስፈልጋችሁ ጊዜ ሁሉ ሁሌም ከጎናችሁ አይርቁም። ሐሳባችሁ በቀላሉ የሚገባቸው፣ የእናንተ ስኬትና ማደግ ከማንም ሰው በላይ የሚያስደስታቸው ስለሆኑም ሐሳቦቻችሁን ለእነዚህ ሰዎች በምታወያዩዋቸው ጊዜ በውስጣችሁ ቀለል ያለ ስሜት እንዲሰማችሁ ያደርጓቸዋል። የሚወዷችሁ ሰዎች በሕይወታችሁ ውስጥ ምንም አይነት አስቸጋሪ ሁኔታዎች ቢገጥሟችሁ እንኳን ሁሌም ካጠገባችሁ ሊርቁ አይችሉም። ብዙ ጊዜ እነዚህ ሰዎች አብራችሁ በምታሳልፏቸው ጊዜያቶች ሲበዛ ዝምተኛ መስለው ቢታዩም የቴክስት ልውውጥ በምታደርጉበት ጊዜ ግን በጣም ተጫዋችና ሲበዛ ቀልደኛ መሆናቸውን ግን ያሳያል። ይህም ታዲያ ግንኙነታችሁን እየለመዱትና ቅርርባችሁ የበለጠ እየጠነከረ ሲመጣ የሚለቃቸው ባህሪ እንደሆነ ግልጽ ነው። እንዲሁም ከእናንተ ጋር ሲሆኑ በትንሽ በትልቁም ነገር ሳቃቸውን መቆጣጠር ይከብዳቸዋል። ይሄ ግን ከሁሉም ሰው ጋር ሲሆኑ የሚያሳዩት ባህሪ ላይሆን ይችላል። እንደናንተ ጨዋታና ቀልድ ማንም ሰው አዝናንቷቸው እንደማያውቅ ይነግሯቸዋል። እዚህ ጋር ማወቅ ያለባችሁ የትኛውም ሰው ደስተኛ የሚሆነውና ነፃ ሆኖ ሊስቅና ሊጫወት የሚችለው ለዛ ሰው ጥሩ የሆነ አመለካከት ሲኖረው ብቻ ነው። ቁጥር 7 ለእናንተ አክብሮት አላቸው። ብዙ ሰዎች እንደ ትልቅ ነገር የማያዩት ነገር ግን ለመልካም የፍቅር ግንኙነት መሰረት የሚሆነው ነገር አክብሮት ነው። ለእናንተ ጥሩ አመለካከት ያለው ሰው ምርጫዎቻችሁን፣ ሐሳቦቻችሁንና አመለካከታችሁን በሚገባ ያከብራል። የተለያዩ የማትስማሙባቸው ጉዳዮች ቢኖሩም እንኳን ሐሳባችሁን በጥልቀት ለመረዳት ይሞክራል። ከእናንተ ጋር ዘላቂ ግንኙነት የማይፈልግና የሆነ ጥቅም ብቻ ፈልጎ የሚቀርባችሁ ሰው ግን የራሱን ጥቅምና ፍላጎት ብቻ እንጂ ስለእናንተ ምርጫም ሆነ አመለካከት በፍጹም ግድ አይሰጠውም። የእውነት የሚያፈቅራችሁ ሰው ግን እዚች ምድር ላይ ከእናንተ ደስታ በላይ ማየት የሚፈልገው ምንም ነገር አይኖርም። ውድ ቤተሰቦቻችን ለዛሬ የነበረንን ዝግጅት በዚህ አበቃ። በቀጣይ በተለያዩ አዝናኝና አስተማሪ ፕሮግራሞች መልሰን እስከምንገናኝ ድረስ ለቻናላችን አዲስ ከሆናችሁ ሰብስክራይብ፣ ላይክ እና በምንሰራቸው ፕሮግራሞች ዙሪያም ያላችሁን ሐሳብና አስተያየት በመጻፍ ቤተሰብ ይሁኑ እንላለን። መልካም ቆይታ።